ዳይሬክት ቱ ኢንዳይሬክት ስፒች ከባድ ናቸው። ዳይሬክት ቱ ኢንዳይሬክት ስፒች በሌላኛው ስማቸው የሰሙትን የማስተላለፍ ጥበብ የምንላቸው ማለት ነው። እንደምታስቡ ከባድ አይደለም። ምክንያቱ ደግሞ ልዩነቱ ያለው ጊዜውን አንድ እርምጃ ወደ ኋላ መቀየር ላይ ብቻ ስለሆነ ነው። ይህንን ማወቃችሁ የሰማችሁትን መረጃ ሳታዛቡ ለሌላ ሰው በልበ ሙሉነት እንድታስተላልፉ ይረዳችኋል። ኦኬ፣ በመቀጠል ይህንን እናስተውል። አንድ ሰው የተናገረውን ንግግር ለሌላ ሰው ስታስተላልፉ የምትከተሉት መሰረታዊ ቀመር ይህ ነው። ዳይሬክት ላይ ሰብጀክት ፕላስ ሴድ ከዛ ኮማ ይኖርና ኮቴሽን ትከፍቱና አይ ፕላስ ቨርቧን ማለት ነው ፕሬዘንት ላይ ያለ ቨርብ ትጠቀማለች። ከዛ ፕላስ ኦብጀክት ይኖራችሁ ኦብጀክት ድርጊት የተፈጸመበት ከዛ ኮቴሽኑን ትዘጉታላችሁ። ይህንን ወደ ኢንዳይሬክት ስቀይሩት ምን ታደርጉታላችሁ? ሰብጀክቱ እዛው ባለበት ቦታ ይሆንና ፕላስ ሴድ ትሉና ሴድ ዛት ማለት ትችላላችሁ። ሴድ ዛት ከዛ ፕላስ ሂ ኦር ሺ አይ የነበረው ሂ ወደ ሂ ወይ ደግሞ ወደ ሺ ይቀየርና ከዛ ፕላስ ቨርቡ ፓስት ላይ ያለ ይሆናል። ማለትም አንድ ወደ ኋላ ስለምትመልሱት ማለት ነው። ሁልጊዜም ቴንሱን አንድ ወደ ኋላ ትመልሱታላችሁ፣ ቨርቡን አንድ ወደ ኋላ። እነሱ እንዳለ በምሳሌ እናያለን። ከዛ ፕላስ ኦብጀክት ይሆናል ማለት ነው። ኦኬ፣ በሁሉም 12 ቴንሶች የተሰሩ ምሳሌዎችን አንድ ወጥ ምሳሌ ማለትም አይ ወርክን በመጠቀም ቴንሱ እንዴት ወደ ኋላ እንደሚመለስ በዝርዝር እንመልከት። ኦኬ፣ የመጀመሪያው ፕሬዘንት ሲምፕል ዳይሬክት ሲሆን ፕሬዘንት ሲምፕልን ወደ ፓስት ሲምፕል ነው የምቀይሩት ማለት ነው። ስለዚህ ዳይሬክቱ አረፍተ ነገር አይ ወርክ ሃርድ የሚል አረፍተ ነገር ቢሆን ኢንዳይሬክቱ ሂ ሴድ ዳት ሂ ወርክድ ሃርድ። ስለዚህ እዚህ ጋር ልታስተውሉ የሚገባው ነገር ምንድን ነው? ሁሉም ከዳይሬክት ወደ ኢንዳይሬክት ስንቀይር የመልእክት አስተላላፊው ስለሚቀየር ዋና ተናጋሪው እሱ ወይም ደግሞ እሷ እያለን መጠሪያቸውን እንቀይራለን። በተጨማሪም አንድ ወደ ኋላ ጊዜውን በድርጊት ቃሉ ወይም ደግሞ ግሱ እንቀይራለን። እዚህ ጋር ወርክ ወደ ወርክድ እንደተቀየረው ማለት ነው። ስለዚህ ወርክ ወደ ወርክድ ተቀየረ። ሌላኛው ደግሞ አይ የነበረው ወደ ሂ ተቀየረ ማለት ነው። በተጨማሪም ሂ ሴድ ዳት የሚል አስገብተናል ማለት ነው። ስለዚህ ሂ ሴድ ዳት ሂ ወርክድ ሃርድ ሆነ ማለት ነው። አንድ ቴንስ ወደኋላ መለስን፣ ፕሬዘንት ሲምፕል ወደ ፓስት ሲምፕል። በመቀጠል ፕሬዘንት ኮንቲኒየስ። የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ የነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አድራሻ አይጠፋችሁም። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። ፕሬዘንት ኮንቲኒየስ ላይ ወደ ፓስት ኮንቲኒየስ ነው የምቀይሩት። ስለዚህ ዳይሬክቱ አይ አም ወርኪንግ ሃርድ የሚል አረፍተ ነገር ቢሆን በኮቴሽን ውስጥ ያለ ይህንን ስታስተላልፉ ሂ ሴድ ዳት ሂ ዋዝ ወርኪንግ ሃርድ። እዚህ ጋር ልታስተውሉ የሚገባው ነገር ቨርብ ቱ ቢ ከፕሬዘንት ወደ ፓስት ስትቀይሩ አንድ ለሆነ ባለቤት ኢዝ ተጠቀሙ። ከነበረ ወደ ወስ ትቀይሩታላችሁ። ብዙ ከሆኑ ደግሞ አርን ወደ ዌር ትቀይሩታላችሁ ማለት ነው። ስለዚህ ጋር አንድ ነበረ፣ አይ አልነበረ ተናጋሪው። ስለዚህ ወደ ሂ ቀየር ነው። እንደገና ደግሞ ወስ ተጠቀምን ማለት ነው። ስለዚህ ለአም ራሱ ወዝ ነው የምትጠቀሙት ማለት ነው። ከዳይሬክት ወደ ኢንዳይሬክት ስትቀይሩ ማለት ነው። አምን ወደ ወስ ትቀይራላችሁ። ኦኬ፣ ፕሬዘንት ፐርፌክት ላይ ስንገባ ፕሬዘንት ፐርፌክት ወደ ፓስት ፐርፌክት ነው የምትቀይሩት። ስለዚህ ዳይሬክቱ አረፍተ ነገር አይ ሃቭ ወርክድ ሃርድ የሚል ቢሆን ኢንዳይሬክቱ አረፍተ ነገር ምን ይሆናል? ሂ ሴድ ዛት ሂ ሃድ ወርክድ ሃርድ ይሆናል። ሃቭ ወደ ሃድ ተቀየረ ማለት ነው። ስለዚህ እዚህ ጋር ልታስተውሉ የሚገባው ነገር ፕሬዘንት ፐርፌክት ላይ ሃቭ ወይም ደግሞ ሃዝ የነበረው ወደ ኢንዳይሬክት ሲቀየር ሃድ ወደ ሃድ ይቀየራል። ስለዚህ ለሁለቱም አንድ አይነት ነው። ለሃቭም ለሃዝም የምትጠቀሙት ሃድን ነው ማለት ነው። ወደ ኢንዳይሬክት ሲቀየሩ ወርክድ እዛው ሜንቴን ተደረገ። አስተውላችሁ ከሆነ አልተቀየረም። አይ ወርክድ ሃርድ የሚለው አረፍተ ነገር he said that he had worked hard። ወርክድ አልተቀየረም። ወርክድ
ፕሬዘንት ፐርፌክት ኮንቲኒየስን ወደ ፓስት ፐርፌክት ኮንቲኒየስ ነው የምቀይሩት። ስለዚህ I have been working hard የሚለው አረፍተ ነገር ምን ይሆናል? he said that he had been working hard ይሆናል። ስለዚህ ጋር ልታስተውሉ የሚገባው ነገር ምንድነው? have ወደ had ከተቀየረ በኋላ ቢን እንደነበረ ቀጥሏል። እንደገና verb 1 plus ing ማለትም working ያለው ግስም እንደነበረ ቀጥሏል ማለት ነው። ስለዚህ ቢን እና working እዛው እንደነበሩ ናቸው። haveን ብቻ ወደ had ቀየርን። ሌላኛው የቀየርነው ደግሞ አይ የነበረውን ወደ he ቀየርን ማለት ነው። ወንድ ከሆነ ሴት ከሆነች ደግሞ ሺ ይሆናል ማለት ነው። ፓስት ሲምፕል ላይ ስንገባ ወደ ፓስት ፐርፌክት ነው የምንቀይረው። ስለዚህ I worked hard የሚለው ወደ he said that he had worked hard ይሆናል ማለት ነው። እዚህ ጋር ልታስተውሉ የሚገባው worked የነበረው ወደ had worked ተቀይሯል። እንደገና ከhad ቀጥሎ ሁሌም የሚገባው verb 3 ነው ማለት ነው። verb 3 ነው። እዚህ ጋር ወርክን ስለተጠቀምን ነው ኢዲ ዳይሬክትም ላይ ኢዲ መጨረሻው ኢንዳይሬክትም ላይ ኢዲ መጨረሻው። ግን ኢት ቢሆን ኖሮ ቨርቡ ማለት ነው I ate too much የሚል አረፍተ ነገር ቢሆን ኖሮ he said that he had eaten too much ነበር የሚሆነው ማለት ነው። ስለዚህ eaten እና ate የተለያዩ ቨርብ ስትራክቸሮች ናቸው። ስለዚህ አንደኛው ቨርብ 2 ቅርጽ ነው፣ ሌላኛው ቨርብ 3 ቅርጽ ነው። ሁለት ያለ የተጠቀምኩት eaten ቨርብ 3 ቅርጽ። ስለዚህ ቨርብ 3 የምትጠቀሙት የተባለው ለዛ ነው ማለት ነው። ከቨርብ 2 ወደ ቨርብ 3 ፓስት ኮንቲኒየስ ላይ በመገቡ ጊዜ ወደ ፓስት ፐርፌክት ኮንቲኒየስ ነው የሚቀየሩ። ስለዚህ I was working hard የሚለው አረፍተ ነገር he said that he had been working hard ይሆናል። እዚህ ጋር የምታስተውሉ የሚገባው ነገር ምንድነው? was ወደ had been ከተቀየረ በኋላ verb 1 plus ing እንደነበረ ቀጥሏል ወይም ቀርቷል ማለት ነው። ፓስት ፐርፌክት ወደ ፓስት ፐርፌክት አይቀየርም። ላይክ ፓስት ፐርፌክት እዛው ፓስት ፐርፌክት ነው የሚሆነው። I had worked hard የሚለው he said that he had worked hard ሆነ ማለት ነው። እዚህ ጋር የተቀየረው ነገር አይ ወደ he ብቻ ነው ማለት ነው። ስለዚህ እሱም የተናጋሪው ወይም ደግሞ የተናገረው አዲስ አስተላላፊ ሰው ስለተቀየረ ነው ማለት ነው። ስለዚህ መልእክቱን አሁን እያስተላለፈልን ያለው ኢንዳይሬክት ላይ ያስተውላችሁ ከሆነ ከዳይሬክት ወደ ኢንዳይሬክት ሲቀየሩ እያደረጋችሁ ያላችሁት ምንድነው? ዳይሬክት ላይ ራሱ የተናገረውን ንግግር መናገር ሰውየው የተናገረውን ራሱን በኮቴሽን ውስጥ ማስቀመጥ ሲሆን፣ ኢንዳይሬክት ላይ ደግሞ እያደረጋችሁ ያላችሁት ነገር ምንድነው? እሱ እንደዚህ ብሏል እያላችሁ የተናገራችሁ ነው። ስለዚህ አስተላላፊው ይቀየራል ማለት ነው። ስለዚህ መልእክቱን አስተላላፊው ራሱ ባይቀየር በኢንዳይሬክት ስታስተላልፉና በዳይሬክት ስታስተላልፉ ኢንዳይሬክት ሲሆን እሱ ብሏል ነው። እሱ እንደዚህ እንደሆነ ተናግሯል። ዳይሬክት ሲሆን ግን ምንድነው የምታደርጉት? ራሱ ያለውን ሰውየው ያለውን ራሱ ንግግሩ ነው የምትናገር። እሱ እኔ ርቦኛል አለ። ይሄ ዳይሬክት አረፍተ ነገር ነው። ኢንዳይሬክት ሲሆን እሱ እንደ ራቦ ተናግሯል ይሆናል ማለት። ስለዚህ ኢንዳይሬክት እና የዳይሬክት ልዩነት ያ ነው። ስለዚህ ጋር አይ ወደ ሂ ብቻ ነው የተቀየረው ማለት ነው። ፓስት ፐርፌክት ኮንቲኒየስ ላይ በምንገባ ጊዜ ምንም የሚቀየር ነገር የለም። I had been working hard የሚለው አረፍተ ነገር he said that he had been working hard had ብሎ verb 3 ካለ ከአስተላላፊው ውጪ የሚቀየር ነገር የለም ማለት ነው። አስተላላፊው ማለት አይ ወደ ሂ ተቀየረ ማለት። ስለዚህ ሰውየውን ሪፈር የምናደርግበት መንገድ ነው የሚቀየረው። ስለዚህ ሰውየው እኔ ብለን ካስቀመጥ ነው ኮቴሽን ውስጥ ማለት ነው ዳይሬክት ይሆናል። እሱ እያልን ከተናገረን ደግሞ ኢንዳይሬክት ይሆናል ማለት ነው። እሱ እንደዚህ ብሏል ሲሆን ኢንዳይሬክት፣ እኔ እንደዚህ ሆኛለሁ አለ ስንል ዳይሬክት ይሆናል። ኦኬ ፊውቸር ላይ ዊል ወደ ውድ ይቀየራል። ስለዚህ I will work hard የሚለው ኢንዳይሬክት ላይ he said that he would work hard ይሆናል ማለት ነው። ስለዚህ ማስታወስ የሚገባችሁ ነገር ዊል ወደ ውድ ተቀየረ ማለት ነው። ፊውቸር ኮንቲኒየስ ላይ will be ወደ would be ይቀየራል። I will be working hard የሚለው አረፍተ ነገር he said that he would be working hard ይሆናል። ስለዚህ እዚህ ጋር ታስተውሉ የሚገባው ነገር ምንድነው? will ወደ would ከተቀየረ በኋላ be working ምንም ለውጥ ሳይኖረው ቀጠለ ማለት ነው። ፊውቸር ፐርፌክት ላይ በመገቡ ጊዜ will have ወደ would have ይቀየራል። ስለዚህ I will have worked hard የሚለው he said that he would have worked hard ወደሚል ይቀየራል ማለት ነው። ኦኬ እዚህ ጋር ታስተውሉ የሚገባው ነገር will have ወደ would have ተቀየረ ማለት ነው።
ኦኬ ፊውቸር ፐርፌክት ኮንቲኒየስ ላይ በምንገባ ጊዜ ውድ ሃቭ ቢን ዊል ሃቭ ቢን ወደ ውድ ሃቭ ቢን ይቀየራል። ስለዚህ ዊል ሃቭ ቢን ወርኪንግ ሃርድ የሚለው አረፍተ ነገር ሂ ሴድ ዳት ሂ ውድ ሃቭ ቢን ወርኪንግ ሃርድ ይሆናል ማለት ነው። ስለዚህ እዚህ ጋር ልታስተውሉ የሚገባው ነገር ዊል ሃቭ ቢን ወደ ውድ ሃቭ ቢን ይቀየራል። ስለዚህ ዊልን ወደ ውድ ብቻ ይቀየራል፣ ሌላ የተቀየረ ነገር የለም ማለት ነው። ቤዚክሊ ቀጥሎ ያለው ቨርቧን ፕላስ አይንጂ እንደነበረ ይቀጥላል ማለት ነው። ኦኬ አጠቃላይ ልታስተውሉ የሚገባው ነገር ኢንዳይሬክት ላይ አስተላላፊ እንጂ ተናጋሪ የለም። ዳይሬክት ላይ ነው የተናጋሪው ንግግር የሚደገመው ራሱ የሚደገመው ማለት ነው። ሁለቱም ግን የተባለውን አስተላላፊ ናቸው። ሁለቱም የተባለ አስተላላፊ ናቸው። ዳይሬክት ላይ የተናጋሪው ንግግር ይደገማል ራሱ ምንም ለውጥ ሳይኖረው። ኢንዳይሬክት ላይ ደግሞ የተናጋሪው ንግግር በተወሰነ መልኩ እሱ እንደዚህ አለ ተብሎ ይቀየራል ማለት ነው። ኦኬ ክፍል 2ን በቅርቡ ጠብቆ ለማወቅ ትጉ። መልካም ጊዜ ያብስራ።